ኢዩዬ ለትላንትና ሊደበድቡት የነበረው የወንድ ሽንታሞች እንግዲህ መልስ መልሰዋል ማለት ነው። ትላንትና አንድ ወንድ ለሶስት ሊደበድቡ ደፋ ቀና እያሉ ነበረ። እንደዛ መሆኑ አልተሳካላቸውም። እንዴት ነው አንድ ወንድ ለሶስት በዛውም በዱላ በድንጋይ ምናምን ሊደበድቡት ሙከራ ሲያደርጉ የነበሩት ማለት ነው? ምን አይነት የወንድ አልጫ ናቸው? የወንድ አሰዳቢ ማለት ነው። እውነተኛ ወንድ ቢሆኑ ማለት ነው በዱላ ሳይሆን ሶስት ወንድ አይደለም እሱ እኮ አንድ ወንድ ሆኖ ነው አይደለ ሶስት ወንድን ሊደባደብ ቆሞ የነበረው ኮስተር ብሎ ከነመነጽሩ የኔ ቀብራራ ማለት ነው። እና ማለት ነው የሩትዬ መከታ ትላንትና አሚር የሚባለው አልጫ ማለት ነው ምንድን ነው ያደረገው? ብረት ይዘው ነበር ሲያራሩት እሱ የነበረው ማለት ነው። ያው እንትን እዩዬ መሮጡ ጥሩ ነው ያደረገው እንዴ እዛ ጋር ቆሞ እንዲደባደብ ነበር እንዲፈለጉት። ዛሬ እኮ መጥቶ እንደዚህ አድርገን ነበረ ትላንት ያደረገን ታውቁ አይደለም እንደዚህ ፈርቶ ሲሮጥ ነበር ምናምን ብሎ ይናገራሉ። አያፍሩም የወንድ አልጫዎች ማለት ነው። ወንድ ቢሆኑ በእጃቸው ነበር የሚደባደቡት፣ በዛውም አንድ ወንድ ለሶስት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እና ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦች። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ዛሬ አዲስ ነገር አለ። እዩዬ በአዲስ ነገር መጥቷል። ትናንትና በጣም የሚያስቅና የሚያዝናና ቪዲዮ ነበረ የተለቀቀው በሱ ቤት ነው። አዎ በዱላ ሲያሯሩጡት ነበረ። ወይኔና አዝናኑኝ ነበረ የምር ማለት ነው። ለምን መሰላችሁ ያዝናኑኝ? አንድ ወንድን ለሶስት በዛውም ብረት ድንጋይ ምናምን ይዞ ነበረው። ያኛው ደግሞ የሆነ ሰውነት ብቻ እንደ እንትን ፍሩሽካ ነው መሰለኝ የሚበላው። ልክ እንደ ከብቶቹ የሚቀለብ ሰው ነው መሰለኝ። ይቅርታ አድርጉ።